ሰላም እንዴት ናችሁ? ውድ ኢትዮቤስት ቤተሰቦች ኢትዮቤስት ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችን እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ ኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥ ሆነ በሀገር ውጭ ያላችሁ የቻናላችን ተከታታዮች ኢትዮቤስት ኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስት ኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁ ኢትዮቤስት ይሁን እያልን በእንግዲህ ቪዲዮአችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እንግዲህ በዛሬው ዕለት ደግሞ እጀላችሁ የቀረበው ቪዲዮ የአማርኛ ፊደላትን ወደ እንግሊዘኛ እንዴት መቀየር እንደምንችል አናባቢ ወይም ቫወል ሌተር የሚባሉት እነማን ናቸው የሚሉትን በደንብ አድርገን እናያቸዋለን። ቪዲዮውን እስከ መጨረሻ ተከታተሉት። እሺ እንግዲህ ከዚህ ላይ የመጀመሪያ እንደምታዩት አንደኛ ላይ ኢ አለች። ኢ እንግዲህ ይሄ ማለት አንደኛ በማንኛውም ፊደል ከሀ እስከ ፐ ያሉትን ፊደላቶች ማለትም ከሀ በስተቀር ማለት ነው። ከሀ በስተቀር ሁሉም ፊደላት ከሀ በስተቀር የሚወስዱት አናባቢ ወይም ቫወል ሌተር ማንን ይሆናል? ኢን ይሆናል ከሀ በስተቀር። ሀ ግን ኤን ትወስዳለች። ስለዚህ ማንኛውም ፊደላት ከሀ በስተቀር የመጀመሪያ ፊደላት የሚወስዱት ቫወል ሌተር ኢ ይሆናል ማለት ነው። ኢ ይሆናል። ሁለተኛ ላይ ደግሞ ማንኛውም ፊደላት ከሀ እስከ ፐ ማለት ነው። ሀ የምትለየው የመጀመሪያ ፊደል ላይ ነው። የመጀመሪያ ፊደል ኤን ትወስዳለች። ሁለተኛ ላይ ግን ከሀ እስከ ፐ ያሉት ሁሉም ፊደላት የሁለተኛ ላይ የሚወስዱት ቫወል ሌተር ማን ይሆናል? ዩ ይሆናል። ስለዚህ ኮንሶናንትን ወይም ደግሞ ተነባቢውን ካወቅነን አናባቢውን ሁለተኛ ላይ ማንኛውንም ፊደል ላይ ዩን እንጨምራለን ማለት ነው። ሶስተኛ ላይ ደግሞ አይን እንጨምራለን። አይ እንጨምራለን። መጀመሪያ ማንን እንጽፋለን? ተነባቢውን ወይም ደግሞ ኮንሶናንት ሌተሩን ማለት ነው። ስለዚህ ሶስተኛ ላይ የምንጨምራት አይ ትሆናለች። አራተኛ ላይ ደግሞ ማንኛውም ፊደላት አራተኛ ፊደል ላይ የምንጨምራት ቫወል ሌተር ማን ትሆናለች? ኤ ትሆናለች። አምስተኛ ላይ ደግሞ አይ ኤን ይወስዳሉ ሁሉም ፊደላቶች ማለት ነው። ሁሉም ፊደላቶች። ስድስተኛ ላይ ምንም አይነት አናባቢ አይፈልጉም። ስለዚህ ኮንሶናንት ሌተሩን ወይም ደግሞ ተነባቢውን ቁጭ እናደርገዋለን እንዲሁ ማለት ነው። እሺ ሰባተኛ ላይ ኦን እንወስዳለን። ማንኛውም ፊደላት ኦን እንወስዳለን። ማንን ጽፈን? ኮንሶናንቱን ወይም ደግሞ ተነባቢውን ከጻፍነን በኋላ አናባቢ ወይም ደግሞ ቫወል ሌተሩን ኦን እንወስዳለን ማለት ነው። ምሳሌ ሀ እንደዚህ ጋር ሀ ስንል ቅድም እንደተነጋገርነው ሀ የምትወስደው የመጀመሪያዋ ፊደል ኤ ነው የምትወስደው። ኤች ኤ እናላለን። እዚህ ላይ ልብ አድርጋችሁ የምትይዙልኝ ነገር ምንድነው? ምሳሌ በሀ የሀ ተነባቢ ወይም ደግሞ የሀ ኮንሶናንት ሌተር ኤች ከሆነች ሁሉም ኤችን ይወስዳሉ ማለት ነው። ሁሉም ኤችን ይወስዳሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሁሉም ከሀ እስከ ሆ ያሉት ማንን ይወስዳሉ? ኤችን ይወስዳሉ። ቀጣይ ምንድነው የምናደርገው? ሁለተኛ ላይ ማንን ነው የሚወስደው? ማንኛውም ፊደል ሁለተኛ ላይ የትኛውን ቫወል ሌተር ነው የምትወስደው የሚለውን በደንብ አድርገን ካወቅነን በኋላ ከኮንሶናንት ሌተር ቀጣይ ቫወል ሌተር እንጨምራለን ማለት ነው። ስለዚህ ኤች ኤ ካልነን ሁለተኛ ላይ ደግሞ ዩን ከወሰደች ኤች ዩ እንላለን። እንደማን እናነባታለን? እንደ ሁ። እሺ ሶስተኛ ላይ አይን ትወስዳለች ካልነን ማን ብለን ጽፈዋለን? ኤች ኢ። እንደማን እናነበዋለን? እንደ ሂ ብለን እናነበዋለን። እሺ አራተኛ ላይ ደግሞ ማንኛውም ፊደላት አራተኛ ላይ ሲመጡ ኤን ይወስዳሉ ብለናል። እሺ ከዛ ምንድነው የምናየው? የሃ ተነባቢ ማነች የሚለውን ወስድና
ኤች ነች አይደለ? ስለማትቀያየር ኤችን እንጽፋለን። እንግዲህ የሚቀያየረው ቫወል ሌተር ነው እንጂ ኮንሶናንት ሌተሩ አይቀየርም። ምክንያቱም የሀ ተነባቢ ኤች ከሆነች ሁሉም ኤች ነው፣ አይቀየርም። እሺ አምስተኛ አይ ኢ ይላል እዚህ ላይ። አምስተኛ ላይ ማንኛውንም ፊደል የሚጠቀመው አይ ኢ ነው። ተነባቢዋ ማን ነበረች? ኤች ነበረች። ስለዚህ ኤች አይ ኢ እንለዋለን። ማን ብለን እናነበዋለን? ሄ ብለን እናነበዋለን። እሺ ስድስተኛ ቅድም እንደገለጽኩላችሁ ስድስተኛ ላይ ምንም አይነት ቫወል ሌተር ወይም ደግሞ አናባቢ አንጠቀምም ብለናል። ስለዚህ ምን እናደርጋለን? ራሱ ተነባቢውን ወይም ደግሞ ኮንሶናንት ሌተሩን ቁጭ እናደርጋለን። ማን ብለን? ኤች ብለን። እንደማን ትነበባለች? እንደ ህ። እሺ ሰባተኛ ኤች ኦ። ምክንያት ተነባቢዋ ኤች ነች። እንግዲህ መጨረሻ ላይ ደግሞ የምንወስዳት አናባቢ ወይም ቫወል ሌተር ማን ትሆናለች? ኦ። በማንኛውም ፊደል ላይ ከሀ እስከ ፐ ባሉት በሁሉም ፊደል ላይ የምንወስደው ኦን ይሆናል ማለት ነው። እሺ ቀጣይ ለ እንግዲህ ከላይ እንደነገርኳችሁ ሀ ስንል ኤች ኤ ሆኗል አይደለ? እዚህ ላይ ለ ስንል ግን ኤል ኢ። ምክንያቱም የድምፅ አወጣጣችን ሀ ስንል ራብዕ ትሆንብናለች። ለ ስንል ግን የመጀመሪያ ነች እና ማንን እንወስዳለን? ኢን እንወስዳለን ብለናል አይደለ? እዚህ ላይ ማን እንወስዳለን? ኢን እንወስዳለን። ስለዚህ እንዴት አድርገን እንጽፈዋለን? ኤል ኢ ብለን እንጽፈዋለን። ኤል ኢ ብለን እንጽፈዋለን። እንደማን እናነበዋለን? እንደ ለ ብለን እናነበዋለን። እሺ ቀጣይ ሉ ስንል ደግሞ አሁን እዚህ ላይ መያዝ ያለብን የመጀመሪያ ፊደል ላይ ማንን አናባቢ እናደርጋለን፣ ሁለተኛ ላይ ማንን እናደርጋለን፣ ሶስተኛ፣ አራተኛ፣ አምስት፣ ስድስት እንዲሁም ሰባተኛ ላይ ማን እናደርጋለን ብለን ሁሉንም ለይተን ካወቅን በኋላ ከዛ በኋላ ምን ይጠበቅብናል? ተነባቢዎቹን ወይም ደግሞ ኮንሶናንት ሌተሮችን ማወቅ ይጠበቅብናል። ስለዚህ ተነባቢ ኤል ከሆነች ከነስ ጀምሮ እስከ ሎ ያሉት ሁሉም ኤልን ይወስዳሉ ማለት ነው። ስለዚህ ሁለተኛ ላይ ማን ያለች? ዩ ናት። ስለዚህ ማን እንጨምራለን? ዩ። ምን እንዴት አድርገን እንጽፈዋለን? ኤል ዩ ብለን እንጽፈዋለን። የምናነበው ደግሞ እንደ ሉ ብለን እናነበዋለን። እሺ ቀጣይ ሊ ስንል ደግሞ ሶስተኛ ላይ የምንወስደው ቫወል ሌተር ማን ነው? አይ። ስለዚህ ከዚች ከኮንሶናንቷ ላይ አይን እንጨምራለን። ማናት ተነባቢው? ኤል ነች። ከኤል ላይ አይን ስንጨምር እንደማን እናነበዋለን? እንደ ሊ ብለን እናነበዋለን። እሺ አራተኛ ደግሞ የምንወስደው ቫወል ሌተር ማን ነው? ኤ ነው። ስለዚህ ኮንሶናንቷ ኤል ከሆነች ስለማትቀያየር ኤል ከሆነች ማንን እንወስዳለን? ኤል እንወስዳለን። ኤል ኤ ብለን እንጽፋለን። ሶ ማን ብለን እናነበዋለን? ላ ብለን እናነበዋለን። እሺ ቀጣይ ሌ አምስተኛ ፊደል ላይ ማለት ነው። አምስተኛ ላይ ሌ አለች። የምንወስዳቸው አይ ኢ ይሄው እዚህ ጋር አይ ኢ። እነዚህን ቫወል ሌተሮች እንወስዳለን። ኮንሶናንቷን ማን እንወስዳለን? ኤልን እንወስዳለን። ስለዚህ ኤል አይ ኢ ብለን እንጽፋለን። እንደማን እናነበዋለን? እንደ ሌ ብለን እናነበዋለን ማለት ነው። እሺ ቀጣይ ል አለች እዚህ ላይ ስንተኛ ፊደል? ስድስተኛ ላይ። እንግዲህ መጀመሪያ እንደገለጽኩላችሁ ስድስተኛ ላይ ምንም አይነት ቫወል ሌተር አንጠቀምም። የምንጠቀመው ራሱን ተነባቢውን ብቻ እናስቀምጠዋለን ወይም ደግሞ እንጽፈዋለን ማለት ነው። ስለዚህ ለተነባቢ ኤል ከሆነች ራሷን ኤልን ብቻ ቁጭ እናደርጋታለን ማለት ነው። እሺ እቺ ማን ትባላለች? እንግዲህ ል ትባላለች። እሺ መጨረሻ ሎ እንግዲህ እንደተነጋገርነው መጨረሻ ላይ ሰባተኛ ፊደል ላይ የምንወስደው አናባቢ
ወይም ደግሞ ቫወል ሌተር ማን ይሆናል? ኦ ይሆናል። ስለዚህ ኤልን እንወስድና ኦን እንጨምርበታለን። ኤል ኦ እንደማናነበዋለን እንደ ሎ ብለን እናነበዋለን ማለት ነው። እሺ ቀጣይ ደግሞ ሐመርሃ ይችት እዚህ ጋር ሐመርሃ እንደ ሃ ነው የምናነባት። ሃ ብለን አይደል የምናነበው? ሃ ብለን ስናነብ ቀጥታ የሃሊታው ሃን ቁጭ እናደርገዋለን። ኤች ኤ ሃ ስንል ኤች ኤ እናደርገዋለን። ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሃ ስንል ኤች ኤ፣ ሄ ስንል ኤች አይ ኢ፣ ህ ስንል ኤች ብቻ ምንም አይነት ቫወል ሌተር አንጠቀምም ብለናል። እሺ መጨረሻ ሆ፣ ከሆ ደግሞ ኤች ኦን እንጠቀማለን። ስለዚህ ሐመርሃን እንደ ሀሊታው ሃ አድርገን እንጠቀማለን ማለት ነው። ምክንያቱም ሞክሸ ፊደላቶች ናቸውና ምንም አይነት የሚቀየር ነገር የላቸውም። እሺ ቀጣይ መ እንግዲህ እዚህ ላይ እንደምትመለከቱት መ ላይ ደግሞ የመ ተነባቢ ኤም ነች። ኤም ስለዚህ መጀመሪያ ላይ የምንወስዳት ቫወል ሌተር ማናት ብለናል? ኢ ናት። ኢ ስለዚህ ማን ላይ እንጽፈዋለን? ኤም ኢ ብለን እንጽፈዋለን። ኤም ኢ ማን እንለዋለን? መ በአማርኛው መ። ኤም ኢ ብለን ከጻፍን በአማርኛው መ ማለት ነው። ከዚያ ቀጣይ ማን ነው? ሙ ብለውን ደግሞ ቅድም እንደነገርኳችሁ ሁለተኛ ላይ የምንጠቀማት ቫወል ሌተር ማናት? ዩ ናት። ስለዚህ ኤም ዩ ብለን እንጽፋለን ማለት ነው። እሺ ሶስተኛ ላይ ሚ ሶስተኛ ላይ የምንጠቀምባት ቫወል ሌተር ማለት አይ። ስለዚህ ኤም አይ እንላለን። እሺ ቀጣይ ማ ስንል ደግሞ አራተኛ ላይ የምንጠቀመው ቫወል ሌተር ማለት ኤ ትሆናለች። አራተኛ ላይ የምንጠቀመው ቫወል ሌተር ኤ ነች። ስለዚህ ኤም ኤ ብለን እንጽፋለን። ኤም ኤ። እሺ ቀጣይ ሜ። እንግዲህ ሜ አምስተኛ ፊደል ከሆነች ወይም ደግሞ አምስተኛ ፊደል ከሆነች የምንጠቀማቸው ቫወል ሌተሮች እነማን ናቸው? አይ ኢ ናቸው። አይ እና ኢ። ስለዚህ ኤም አይ ኢ ብለን እንጽፈዋለን ማለት ነው። ስለዚህ እንደማን እናነበዋለን? እንደ ሜ። እሺ ቀጣይ ም ስንል ቅድም እንደተነጋገርነው ምን አይነት ቫወል ሌተር ወይም ደግሞ አናባቢ አንጠቀምም ማለት ነው። ስለዚህ ኤም ብቻ እናደርገዋለን። እሺ ቀጣይ መጨረሻ ሰባተኛ ላይ የምንጠቀመው ቫወል ሌተር ኦ ከሆነ እንግዲህ ኤም ኦ ብለን እንጽፋለን ማለት ነው። ኤም ኦ እንደማን እናነበዋለን? እንደሞ። እንግዲህ እንደዚህ እያደረግን አሁን እኛ መያዝ ያለብን ምንድነው? መጀመሪያ ላይ የመጀመሪያ ፊደላት ላይ የምንጠቀመው ቫወል ሌተር ማን ነው? ሁለተኛ ላይ የምንጠቀመው ቫወል ሌተር ማን ነው? ሶስተኛ ላይ የምንጠቀመው ቫወል ሌተር ማን ነው? አራተኛ ላይ የምንጠቀመው ቫወል ሌተር ማን ነው? አምስተኛ ላይ የምንጠቀመው ቫወል ሌተር ማን ነው? ስድስተኛ፣ ሰባተኛ ላይ የምንጠቀመው ቫወል ሌተር ማን ነው የሚለውን በደንብ አድርገን ካወቅን በኋላ ሌላው ተነባቢ ወይም ደግሞ ኮንሶናንቱን ማወቅ ብቻ ነው የሚጠበቅብን። ሌላ ምንም የሚከብደን ነገር የለም። ስለዚህ በዛሬው ዕለት ከሀ እስከ መ ያሉትን ፊደላቶች በእንግሊዝኛ እንዴት እንደሚቀየሩ በዚሁ መልኩ አቀረብኩላችሁ። ቪዲዮውን በማስቆም በደንብ አድርጋችሁ ትለማመዳላችሁ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ